አይወልህ ወደ ኦርቶዶክስ መመለስ ማለት በራስ ላይ ሞትን ማወጅ ነው። ልሙት ከክርስቶስ ተለይቼ ከእግዚአብሔር መንግስት እርቄ ለዘላለም ፍርድ ውስጥ ልኑር ብሎ መወሰን እኮ ነው። ወደ ኦርቶዶክስ መመለስ ምን ማለት ማለት ወደ አንድ ተቋም ተመለስክ ማለት ምንድነው ጥቅሙ? ሲጀመር ወደ ኦርቶዶክስ ቤተክርስቲያን መመለሰው ምን ልሰራ ነው? ምን አለና ነው እዚያ? አየህ አሁን የተተፋ ነገር መልሰህ መቼም ገንዘብ ልታደርገው አትችልም። ምን ማለት ነው ብለን ስንናገር ወደ ኦርቶዶክስ ቤተክርስቲያን በምንም ተአምር የማልመለስበት ምክንያት ኢየሱስ ብቻውን ስለማይሰበክ አልመለስም። የፈለገው መከራ የፈለገው ነገር ቢሆን እያንዳንዱ ነገር ተደራርቦ ይምጣ እንጂ እዚያች ቤተክርስቲያን ውስጥ ህይወት አለ ብዬ ልመለስ አልችልም። የማልመለስበት ምክንያት ከተባለ ኢየሱስ አይሰበክም። ለምሳሌ ኢየሱስ ጌታ ነው ማለት አትችልም። አማላጅ ነው ማለት አትችልም። አስታራቂ ነው ማለት አትችልም። ዛሬ በስጋው የሰራው ስራ ሁሉ ዛሬ በሰማያት በአብ ቀኝ ተቀምጦ ስራው እውን መሆኑን ያ የሊቀ ካህንነቱን ስራ ክደህ ኦርቶዶክስ ቤተክርስቲያን ውስጥ መኖር አይቻልም። ስለዚህ የማልመለስበት ምክንያት ይሄ ነው። ሌሎቹ ወደዚያ ሲመለሱ ስለማይገባቸው ነው። እንግዲህ ብዙ ነገሮች ማንሳት እንችላለን። ከጥቅማ ጥቅም ሊሆን ይችላል። ከጥቅማ ጥቅም ይልቅ የዘላለም ህይወት ይበልጣል። ከጥቅማ ጥቅም ይልቅ ኢየሱስ ይበልጣል። ከምድራዊ ሀብት ንብረት ከምንቀበለው ከምናገኘው ነገር ይልቅ የዘላለም ህይወት የዘላለሙ ጌታ ኢየሱስ ክርስቶስ ይበልጣል። ስለዚህ ሰዎች ከተቋም ወደ ተቋም ሲገለባበጡ አንድ ነገር ያልገባቸው ነገር አለው ብዬ እላለሁ። ፍጻሜያቸውን አላዩትም፣ አልተረዱትም። የዘላለም በክርስቶስ ኢየሱስ ያገኙትን ህይወት ይዘው መቀጠል እና ፍጻሜያቸው ማን እንደሆነ በምን ላይ የተመሰረተ እንደሆነ ስለማይገባቸው ተመልሰው ለጊዜያዊ ጥቅም ሊሄዱ ይችላሉ። ብዙዎችም እየተመለሱ ስለሆነ ግን ህሊናቸው አይጸጸትም። ይጸጸት እርግጠኛ ነኝ። ዳግመኛ ተወልደው ከሆነ እነዚያ ሰዎች ህሊናቸው ረፍት ላይኖር ይችላል። በወቀሴታ ውስጥ ነው የሚኖሩት። በከንቱ ነው የሚደክሙት። በከንቱ ነው የሚኖሩት። ኦርቶዶክስ እኮ ትፈርሳለች። ደግሜ የምናገረው ነገር እንዴት ትፈርሳለች? ወንጌል ነው መሰረቱ። አየህ ተቋሙ ይፈርሳል። የትኛውም ተቋም ይፈርሳል እኮ የጊዜ ጉዳይ ነው አይደል? የማያልፍ የእግዚአብሔር ቃል ብቻ ነው። የእግዚአብሔር መንግስት ብቻ ነው። የትኛውም ተቋም ከሰማይ በታች ያለ ተቋም ይፈርሳል። ስለዚህ ወደ ተቋም ሄደው ወደሚፈርስ ነገር ነው ሄደው ወደሚወድቅ ነገር ነው ሄደው ወደማይቀጥል ነገር ነው ሄደው እንጂ ወደ ዘላለም ወደ ክርስቶስ አይደለም የመጣው ማለት ነው። ስለዚህ ወደሚፈርስ ነገር የሚሄዱ ሰዎች መፍረሳቸውን ያላወቁ መሞታቸውን ያልተረዱ ሰዎች ናቸው ማለት ነው። ስለዚህ ወደ ኦርቶዶክስ ከመመለስ የሚገርም ነገር መከራን እየተቀበል ከእግዚአብሔር ሕዝብ ጋር መከራን እየተቀበል ወንጌል እየሰበክ ኢየሱስን እየተናገር እየጸለህ ቃሉን እያስተማርክ እየተማርክ ከእግዚአብሔር ሕዝብ ጋር መከራ መቀበል ነው የሚሻለው፣ መምረት ነው የሚሻለው። እኔ ግን የሚፈርስ ነገር አይደለም ያስኩት። አሁን የሚፈርስ አይደለም በጊዜ ጉዳይ የሚፈርስ በጊዜ ገደብ በቀነ ቀጠሮ የሚፈርስ ነገር ሳይሆን የዘላለሙን ነው ያስኩትኝ። አየህ የተቋም ጉዳይ አይደለም፣ የህይወት ጉዳይ ነው። የዘላለም ጉዳይ ነው። የህይወት ጉዳይ፣ የመዳን የጽድቅ የኃጢአት ስርየት ጉዳይ ነው። ብዙ ሰው ጴንጤ የሆነ ተቸገርን። ብዙ ሰው ጴንጤ ሆነ። ማርያም ታማልዳለች የሚል ጥቅስ ከየት ይምጣ? 66 ውስጥ ጠፋ። ከዛ በኋላ መጽሐፍ ቅዱስን አባቶች ናቸው የሚገባቸው እናንተ አይገባችሁም ተባለን። እሺ የገባቸው አባቶች ማርያም ታማልዳለች የሚል ጥቅስ ፈልጉ። በቃ ባይኖርም ተቀበል። በቃ አለ። ለዚህ ወጣቱ ኦኬ ይማልዳል የሚል ከእንደገና ደግሞ ለማማለዱ የተጻፉ ጥቅሶች እንግዲህ ስንት ሺህ ናቸው። ያ ሁሉ የኢየሱስ ምልጃ፣ የሰውነት ስራ፣ የመስዋዕትነት ስራ፣ የትንሣኤ ስራ፣ የሊቀ ክህነት ስራ፣ የመታየት ስራ፣ የመጋረጃነት ስራ፣ በሰውነቱ የሚሰራቸውን ስራዎች ሁሉ የሚናገር ስንት ጥቅስ እያለ በግልጽ የሚማልደው ክርስቶስ ኢየሱስ ነው እያለ ሰው ይህንም ባለመቀበሉ ማት አደናጋሪም አለ። አደናጋሪው ደግሞ እባብ ሆኖ አይመጣም። እውነት ውሸት እላቸዋለሁ እያለ ኢየሱስ ብርሃን ስለሆነ በግልጽ ስለሆነ እውነት እላቸዋለሁ ብሎ በግልጽ አወራ። መከራከር አትችልም፣ ግልጽ ያለ ቃል ስለሆነ። ሰይጣኑ ደግሞ ሲመጣ ምንም ሰይጣን ቢሆን ውሸት እላችኋለሁ አይልም። የሚጀምረው እውነት ውሸት እላችኋለሁ። ኦኬ የምታየው አንተ የትኛውን ነው? እውነት የሚለውን አየሽ ወደው። ለዚህ ማናቸውም መንፈሳዊ ነገር የሚበየነው እነንትና ምን አሉ እኛ እንዲህ ነው የምንለው፣ ጴንጤ እንዲህ ነው የሚለው፣ ጆቫ እንዲህ ነው የሚለው አይደለም። መጽሐፍ ምንድን ነው የሚለው? አለቅ። አየ በመጽሐፍ ቅዱስ ስላልተቻልን ያለ አማራጭ መጽሐፍ ቅዱስ ላይ ዘመቻ መውጣት። ዘመቱበት እንደ ጉድ። መጽሐፍ ቅዱስ ተጨበርብሯል ይሉሃል አንዳንዶች። የታ ላይ ተጨበርበር? ምንድነው ጴንጤዎቹ ሲያሳትሙት? እንዴ ጴንጤዎቹ ያሳተሙት የቱን መጽሐፍ ቅዱስ?
ይኸው እኔ እንኳን ያስኩት ኃይለ ሥላሴ ያሳተሙትን ነው። ቀዳማዊ ኃይለ ሥላሴ የብርሃንና ሰላም የ1954 ትርጉም ግዕዝ ቁጥር ጴንጤ የትኛው መጽሐፍ ነው ያሳተሙ? 1954 ቀዳማዊ ኃይለ ሥላሴ ጴንጤ ናቸው እንዳትሉኝ ብቻ። ንግስናቸው ራሱ በክርስትና ስማቸው ነው። የሰፈር ስማቸው ተፈሪ ነው። ሲነግሱ ግን በክርስትና ስም ነው እና የክርስትና ስማቸውን ኃይለ ሥላሴ እና እሳቸው ሙሉ ወንጌል ናቸው እንዳትሉ። ይኸው የእሳቸውን ያዙ። ተዘመተበት። በኋላ አላዋጣም። ምን ይሄ ንጉሱ አይደሉ እንዴ ያሳተሙት? ያኔ ይሄንን ሁሉ የተረጎሙት የቤተ ክህነት ሰዎች አይደሉ እንዴ ሲባል ሌላ ደግሞ ዘዴ መጣ። ምንድነው? በእርግጥ ነው መጽሐፉ ልክ ነው፣ ግን ምንድነው እናንተ አትረዱትም። አይንተ እግዚአብሔር ካህናት እነሱ ናቸው የሚረዱት። የማት ዘመቻው። ከዛ ላይ የኛ ደግሞ ለብቻ አለን ተባለ። ቆየን። እሺ እናንተና አምጡ 80 ያዱን። ይሄው 66 ውስጧል። ይሁን 80 ጨምርበት፣ ሌላም ጨምር። 100 ከሞላህ ሙላ፣ ችግር የለም። 66 እኮ ውስጧል። የት ታመልጣላችሁ ሲባል አሁን የመጨረሻውን ሲያሳትሙ እቺ በዛ በዚህ ቢሉ ያልቻሉንን ክፍል መቀየር ጀመሩ። ስለዚህ የጆቫ ዊትነሶች ስህተት ውስጥ ወደቁ ማለት። ጆቫ ዊትነሶች ለብቻቸው መጽሐፍ ቅዱስ አሳተሙ። ሁልጊዜ መጽሐፍ ቅዱስ ትክክል የሚሆነው በምን ሲታተም ነው? በመጽሐፍ ቅዱስ ማህበር ባይብል ሶሳይቲ የሚባለው ምንድን ነው? ከኦርቶዶክስ፣ ከካቶሊክ፣ ከፕሮቴስታንት የተውጣጡ ሰዎች ቀጥታ የግሪኩን አሁን የኢትዮጵያ መጽሐፍ ቅዱስ ማህበር እንደዛ ኢቭን ዋናው ሰውዬ ምን እንኳን ሳቃቸው ኦርቶዶክስ ነበሩ እና ካቶሊክ አለች፣ ፕሮቴስታንት አለ። እነዚህ ቁጭ ይሉና ከ10 በላይ የሚሆኑ ሰዎች ናቸው። ሙሉ የግሪኳን ቃል በቃል ነው። ማንም የራሱን ትምህርት እንዳያስገባ። ባይብል ሶሳይቲ ደስ የሚለኝ በገንዘብ መደገፍ ያለበት ለዚህ በቃ የመጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ቅዱስ ምንም ማድረግ አትችልም። በቃ ምንም ማለት ያንተን ምቾት መጻፍ አይችሉም። በቃ አይቻልም። አንዱን ይዘዋል። ጴንጤ የሆነ ነገር እንዳያስገባ ኦርቶዶክሱ ይጠብቀዋል። ኦርቶዶክሱ እንዳያስገባ ካቶሊኩ ይጠብቀው። ማንም አይገትም። ተዛ ቃል በቃል ወደ 78 ዓመት ሊፈጅ ይችላል። ይሄ ሁሉ ትርጉም ሲሰራ እልፍ የለም። 5 መስፈሪያዎች አሉ። መጽሐፍ ቅዱስ የሚለው አንዳውቴ ላይ ያለ መስፈሪያዎቹ በነዛ መስፈሪያ መሰረት እንደወረደች ተረጎማለች። ስለዚህ ምንድን ነው የሚያደርጉት? በቤተ እምነታቸው ኑፋቄ ያለባቸው ቤተ እምነቶች ምን እንደሚያደርጉት ታውቃለህ? የራሳቸው መጽሐፍ ቅዱስ ያሳትማል። ከባይብል ሶሳይቲ ውጭ ሆነ። ለምን? ኮንትሮል አለ። ያኛው ግሪኩን መቀየራቸው ዕብራይስጡ እንደወረደ ነው። ለዚህ ምን ታደርጋለህ? ሁሌ በቤተ እምነት ውስጥ ኑፋቄ ሲኖር፣ መናፍቅነት ሲኖር የምታደርገው ነገር የግልህ መጽሐፍ ቅዱስ ማሳተም። ለምን? በመጽሐፍ ቅዱስ ማህበራት በማህበር ከየቤተ እምነቱ መጥቶ የሚተረጎመው እንዳለ የግሪኩ ሴፕቱአጂንት ይባላል። የሰባው ሊቃናት እንዳለ ይመጣና ሙሉ ቁጭ ነው። ስለዚህ ወደኛ ሲደርስ ወደ ጠራ ነገር፣ ወደ አልተምታታ ነገር፣ ወደ የትም ሃይማኖት መድሎ የሌለው መጽሐፍ ቅዱስ ደረሰ ማለት ነው። ይሄ መጽሐፍ ቅዱስ ማህበር ለዚህ ነው ጥሩነቱ። ሁሉ ጊዜም ግን የመጽሐፍ ቅዱስ ማህበር መጽሐፍ እነሱ የዋሹትን ውሸት የማይደግፍላቸው መናፍቅነት በእምነታቸው ውስጥ ያለ ሰዎች ወይም ድርጅቶች የራሳቸው መጽሐፍ ቅዱስ ወደ ማሳተም ይላሉ። በዓለም ላይ ለመጀመሪያ ጊዜ እንደ እምነት ተቋም ለብቻ መጽሐፍ ቅዱስ ያሳተሙ የዋች ታወር ምስክሮች ሚኒስትሪ ወይም ጄሆቫ ዊትነስስ የሚባሉ ናቸው። በዓለም ላይ ለመጀመሪያ ጊዜ ከባይብል ሶሳይቲ ውጪ የቤተ እምነታቸው የራሳቸው መጽሐፍ የአዲሱ ዓለም ትርጉም የሚል ያዘጋጁ ጄሆቫ ዊትነሶች። ኦኬ፣ ጄሆቫ ዊትነሶች ከባይብል ሶሳይቲ ከመጽሐፍ ቅዱስ ማህበር ውጭ ለብቻ መጽሐፍ ሲያሳትሙ ምን ታስባላችሁ? ቀጥታ መጽሐፍ ቅዱስ ውስጥ የነሱን አስተምሮ የሚቃወሙ ጥቅሶችን ምን ማድረግ ነው? መቀየር ነው። አለቀ። ለምሳሌ ጄሆቫ ዊትነሶች ከመጽሐፍ ቅዱስ ጋር በጣም የሚጣረሰው አንዱ ትምህርታቸው፣ ዋነኛው ትምህርታቸው የኢየሱስ ክርስቶስን አምላክነት ወይም መለኮትነት መካር። ስለዚህ ኢየሱስ ክርስቶስ ለዘላለም የተባረከ አምላክ ነው የሚል ጥቅስ፣ ከሁሉ በላይ ሆኖ የተባረከ አምላክ ነው፣ የዘላለም ሕይወትና እርሱ እውነተኛ አምላክ ነው፣ አምላክ ነው፣
ከአብ ጋር እኩል ነው፣ እኔና አብ አንድ ነን ምናምን የሚሉ ጥቅሶች ላይ ምን ማድረግ ነው? ዘመቻ መውጣት። ትቀይረዋለህ በዘዴ። እርሱ በእግዚአብሔር መልክ ሲኖር ሳለ የሚለውን ትቀይርና እግዚአብሔርን መስሎ ሲኖር ብሎ ይቀይረዋል። ቃልም እግዚአብሔር ነበረ ምናምን የሚለውን ታወርድና ቃልም እግዚአብሔርን ይመስል ነበረ። አዮ በባቢል ሶሳይቲ ኬርክ እዛው ዮሐንስ በግሪክ የጻፋትን ነው የምትቀይራት። ዮሐንስ ከጻፋት ውጭ ቻርልስ ራስል ያስተማረውን መጻፍ አትችልም። ባይብል ሶሳይቲ ውስጥ ሲሆን በግል ስታሳትም አንድ እግዚአብሔርን ካልፈራ ፍርድ አለ ብለህ ካልፈራ ማን ይዛል? አሳትማለህ፣ ታደናግራለህ ተከታዮች። ጴጥሮስ እንደዚህ አለ። ወንድማችን ጳውሎስ በጻፋቸው መልእክቶች ውስጥ ለመረዳት የሚከብዱ ብዙ ነገሮች አሉ። አንዳንዶች ግን ለገዛ ጥፋታቸው ያጣመሙታል። ለገዛ ጥፋታቸው ያጣመሙታል። በገዛ እጃቸው የሚፈርዱት በራሳቸው። ለዚህ ያጣመሙታል እንዳለ የማጣመም ስራ ይሰራል። በኢትዮጵያ ታሪክ ውስጥ እንደዚህ ሆነዋል። ጥሩ ነው። ይህንን መስጠት እንችላለን ለጠያቄ ጥቅስ ለጠየቀኝ ወንድም። በነገራችን ላይ 80ዱ መጽሐፍ ውስጥም ይሄ አልተቀየረም፣ ኦልሞስት ተቀምጧል። ጥሩ ነው። አንድ እግዚአብሔር አለና አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ጠያቄ ጻፍ። አንደኛ ጢሞቴዎስ 2:5 ቤት ሄደ በግዕዙም በምኑም አነበው። አንድ እግዚአብሔር አለና በእግዚአብሔር ሰው መካከል ያለ መካከለኛው ደግሞ ስንት አለ? 44 አሉ። አንድ አለች። አይገርም? መጽሐፍ ቅዱስ እንዴት እንደሚቆልፍ ቁልፍልፍ ነው የሚያደርግ። የፍርድ ቀን ሰበብ የለም። ምን እኮ አንድ አለ ካለ በኋላ እንዳትል እርሱም ሚላለ ሰው የሆነ ምን የሆነ እና ሰውነቱን ከካድ ካበቃል። እሺ አንደኛ ጢሞቴዎስ 2:5 ለምትጽፈው ሰው በሰውና በእግዚአብሔር መካከል ያለው መካከለኛ ስንት አለ? አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ። በነገራችን ላይ ይሄ ትምህርት የሚሰጠው ኢየሱስ አማላጅ መሆኑ ትምህርት የሚሰጠው ኢትዮጵያ ውስጥ ብቻ ነው። ለምን ሲባል በመላው ዓለም ያለ ክርስቲያን ክርስቶስ መካከለኛ እንደሆነ ያምናል ከኢትዮጵያ በቀር። እቺ ሀገር እኮ ነት ዩኒክ እኮ ነች። ሀገረ እግዚአብሔር። እርሱ ግን ለዘላለም የሚኖር ስለሆነ ክርስቶስ ማለት ለዘላለም የሚኖር ስለሆነ። ለምን አባ ከሌ ለዘላለም አይኖሩም፣ መምሬ ከሌ ለዘላለም አይኖሩም፣ ንስሐ አባቶች ሁሉ ለዘላለም አይኖሩም። እና እርሱ ግን በሰውነት ማለት ነው ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖር ተነስቷል ከሙታን በሕይወት ይኖራልና። ስለዚህ ደግሞ አንቡልኝ በእነርሱ አይልም፣ በእርሷ አይልም፣ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ዕብራውያን ምዕራፍ 7 ከቁጥር 24 ጀምሮ የማይለወጥ ክህነት አለው። ማን ነው ሊቀ ካህናት? ኢየሱስ ክርስቶስ። ነግሬያለሁ። ኢየሱስ ክርስቶስ ካህን፣ ሊቀ ካህናት፣ ሰራዬ ኃጢአት ወደ ምሳሴ አበሳን የሞተው። ይሄ ደግሞ ሮሜ 8 ቁጥር 34 ነው። እንግዲህ እነዚህ ሁሉ ጥቅሶች እየሰጠን ነው። ጠያቄ አንቺ ደግሞ ወይም አንተ ደግሞ ማርያም ታማልዳለች የሚል አንድ ጥቅስ ይዘህልኝ ትመጣለህ። እኔ ወዲያውኑ ነው እናንተ ጋር የምመጣው ጋቢ አድርጌ ወዲያው። ይኸው ማርያም ታማልዳለች የሚል አንድ ጥቅስ ይኸው። እኛ ሚማልደው ሚላለን፣ ታማልዳለች ነው ሚል ምን ይዛችሁ እንደምትመጡ አውቃለሁ። የለማ ጥቅስ ሲጠፋ ዝም ብለህ የሚመስል ነገር መወርወር የለማ። ጥቅስ ታማልዳለች የሚል አንድ ጥቅስ በ80ዱ በለው በግዕዝ መጽሐፍ ቅዱስ በለው በዕብራይስጥ በለው ማርያም ታማልዳለች የሚል አንድ ጥቅስ፣ የምትማልደው እሷ ነች የሚል አንድ ጥቅስ ካመጣ እኛ እዚህ ምን እንሰራለን? እዚህ ቆርቆሮ ቤት ውስጥ እዛ ያለቀለት
ሽታው ራሱ መዓዛው አንመጣም እንዴ? እዚህ ጴንጤ ጋር ምን ላበላብ ሆነን? ኦኬ የሞተው ይልቁንም ታንኪዩ አባባ ታንኪዩ ቢላቭ የሚገርም እኮ ቆርቆሮ ቤት አድርጎ ነፃ ያወጣ። እናንተም እውነትን ታውቃላችሁ፣ እውነትን ስታውቁ እውነት አርነት ያወጣቸዋል። እስማ የሞተው ዘሞተ ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። ሊቀ ካህናት ነው። ሌላ ሊቀ ካህን አለ? እንደው የሴት ሊቀ ካህን ራሱ አለ እንዴ? ነው አይደል? እሺ መልአክ ሊቀ ካህን ይሆናል እንዴ? ገብርኤል ሊቀ ካህን መሆን ይችላል? ኧረ እንዴ! ሊቀ ካህን ለመሆን ምን መሆን ያስፈልጋል? ራሱ ሰው መሆን ያስፈልጋል። ዕብራውያን ሊቀ ካህናት ከሰው ተመርጦ ለሰው በእግዚአብሔር ነገር ላይ ለሰው ይሾማል። ከምን ተመርጦ? ለዚህ ቃል ምን ሆነ? ስጋውን ምን ስለጠፋ? ለዘላለም የሚሆን ሊቀ ካህናት ስለሌለ። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አያችሁ። ተንኮላቸውን ደሞ ላሳያችሁ። እዚህ ጋር በአማርኛ እንዲህ ነው የሚለው፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ምን አድርገውታል መሰለ? ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን ይላል በአማርኛ። የነሱ ላይ ከአብ ዘንድ ጰራቅሊጦስ አለን ይላል። ጰራቅሊጦስ የግሪክ ቋንቋ ሲሆን በአማርኛ ጠበቃ ማለት ነው። ለምን ፈሩ? ጠበቃ ማለት ጰራቅሊጦስ ማለት ጠበቃ፣ ተሟጋች፣ ተከራካሪ ማለት ጥሩ ነው። እስቲ አንተ ጥቅሶቹን አውጣና አሳየን። ለዚህን ጊዜ ገጣጥመን ይሄው 80 ያለው መጽሐፍ እናንተ እንኳን እንደዚህ ልቡ እስኪጠፋ አታነቡትም። እኛ ያው ይዘነዋል። ውስጡ 66 አለ። በነገራችን ላይ 80 ሲባል ሰው ሌላ መጽሐፍ ቅዱስ ይመስለዋል። ሌላ አንዱ ለብቻ ያለ፣ ይሄኛው የኛ እዚህ ውስጥ አለ፣ እዚህ ውስጥ አለ። ሌላ ግን ምን አደረጉበት ነው? የተጨመረ ተጨማሪ ገብቷል ነው። ተጨማሪ ገብቷል እንጂ 66 አለ። ማነጻጸሪያ ከጥንት ጀምሮ ያሉ መጽሐፍ ቅዱሶች። ምክንያቱም አሁን የጀመሩት ዘዴ አሁን እንኳን ትተውታል ሲነቃባቸው ሰው ድሮን ስላገኝ የድሮው ላይ ይሉሃል። ይሄ ደግሞ በቅርብ የጀመረውት ነበር። የድሮው ላይ ይፈርዳል ነው የሚለው። አሁን ነው ይማልዳል የሚለው። በነገራችን ላይ ይማልዳል የሚለው ትርጉም እኛ የተረጎምነው አይደለም። ኃይለ ሥላሴ ዘመን የነበሩ ቤተ ክህነት ሰዎች የተረጎሙት ነው። ስለዚህ ከድሮ ጀምሮ ማየት እንችላለን። መጀመሪያው የኢትዮጵያ የአማርኛ የ1874 አቡሩሚ የተረጎመው በ1874 ሮሜ ነው። ይሄ ሮሜ በእግዚአብሔር ምርጦችስ ላይ ማን ነው ነገር የሚሰራ? ሮሜ 8:34 ማን ነው የሚከሳቸው? እግዚአብሔር የመረጣቸውን ማንስ ይፈርድባቸዋል? ክርስቶስ ኢየሱስ ነውን? አይደለም፣ እርሱማ ከሙታን የተነሳው ስለኛ የሚማልደው ነው የሚለው አይደል? የድሮ ደግሞ ምን ይላል? በእግዚአብሔር ምርጦችስ ላይ ማን ነው ነገር የሚሰራ? እግዚአብሔር ነው የሚያጸድቅ። ማን ነው የሚኮንን? ክርስቶስ ኢየሱስ የሞተ የተነሳው ከሙታን እንኳ የተነሳ በእግዚአብሔር ቀኝ የተቀመጠ እርሱም ያስምረናል። ይፈርዳል አይልም። እሱ ምን ይለናል? ያስምረናል። እሱ ምን ያደርጋል? ያስምረናል። ይሄ ይፈርዳል ነው? ይፈርዳል ነው? ያስምረናል። ይሄ 1874 እዛ ጋር 80 አህዱ የ1983 ይሄ ድሮ 80 አህዱ የሚፈርድባቸው ማን ነው? ኢየሱስ ክርስቶስ ይፈርድባቸዋልና። እንዴት ተደርጎ? ስለኛ የሞተው ከሙታን ተነሳው እግዚአብሔር አብ ቀኝ የተቀመጠው ጌታችን ክርስቶስ ይማልድልናል። 80 አህዱ በአቡነ ተክለ ሃይማኖት ያዝልኝ የ2000 እርሱ ሲያጸድቅ የሚፈርድ ማን ነው? ክርስቶስ ኢየሱስ ሞቶ ከሙታን ተለይቶ ተነስቶ በአብ ሪና ቀኝ ማለት ነው
ተቀምጧል፣ ስለኛም ይፈርዳል አሉት። አዮ ተንኮል መቼ? በቀደም ለ2000 ዓመት ሙሉ ይማልዳል የሚለው በቀደም ለት ይፈርዳል ተብሎ ይኸው ይሄ የበቀደሙ የ2000 ነው። የ2000 80 አሃዱ የት አለ? ይፈርዳል ብለውልሃል። እዛ ጋር ምንድን ያሉት? 80 አሃዱ አቤት ይማልድልናል። ግዕዙን እንየው። እዚህ ጋር ይፈርዳል ነው አይደል ያሉት? በአማርኛ ይፈርዳል ብለዋል አይደል? ግዕዛቸውን ግን አልቀየሩትም። ምን ብለዋል? መኑ ዘይኮነን ማን ነው የሚኮንነው? ክርስቶስ ኢየሱስ ዘሞተ ወተንሥአ እሙታን ወሀሎ ይነብር በየማነ እግዚአብሔር። ቀጥሎ ይኸውልህ አማርኛቸው ይፈርዳል ነው፣ ግዕዟ ግን አልተቀየረችም። ወይትዋቀስ በእንቲአነ ስለኛ ይከራከርልናል።